ፌራ ያረገዘችው ልጅ ትክክለኛ አባቱ ያማን መሆኑ ከታወቀ በኋላ አቴሽ በጭራሽ ወደ ኋላ አልተመለሰም። አቴሽ አሁንም ቢሆን ማሳካት የሚፈልገው አላማ አለ። አቴሽ በነ ቦራ በነ ያማንና ኦካን ግብ መሃል ጣልቃ ገብቷል። እዚህ ጋር ወደ ውስጥ ከገባ በኋላ ቦራ ኦካንን ማሰቃየት እንዲያቆም አርጎታል። ጭራሽ ደግሞ እዚህ ጋር ቦራን አስሮታል። አቴሽ በጣም ብዙ ነገሮችን በማመሰቃቀል ለቮራል ገና ካሁኑ ራስ ምታት ሆኖበታል። በሌላ በኩል ያማን ደግሞ የሚገኘው ከፌራ አጠገብ ነው። ፌራውን ቢሆን ሕክምና እየተደረገላት ትገኛለች። ያማን ውስጥ ገብተዋል። ሀዛል ድንገት ከመምጣቷ ያማንን አግኝታው ደስ ብላት እያቀፈችው ነበረ። ምክንያቱም በመጨረሻም ጓደኛዋ ሰላም ልታገኝ ነው። ጓደኛዋ እረፍት ልታገኝ ነው። ፌራ በመጨረሻም ልትረጋጋ ነው። ፌራ ያንን ሕክምና እያረገች፣ ነገር ግን እዚህ ጋር አቴሽ በጎን ነገሮቹ አጧጥፏል። አቴሽ በጣም ከባድ ከሚባለ ግድያ ነበር ያመለጠው። ቦራ የፍሬኑን ገመድ በጥሶ በነበረ ፍሬኑን የሚያስከብዶት በድንገቱ ነበር መኪናውን ያቆመው። አሁን አቴሽ ወደ ቮራል ደውሎ ና እያልበረም ቮራል ከቤኪር ጋር በመሆኑ ወደ ተጠራበት ቦታ መጣ። ያው ምንድነው እዚህ እየመጣ ነው? ምን ልናደርግ ነው? ቮራል ወንድሜ ይሄ ነገር ወጥመድ ይመስለኛልና እባክህ ምናልባት እኔ ቀድሜ ልሂድና ቀድሜ ከዛም በኋላ የሚሆነውን ነገር እኔ እያሉ ነበረ። ቆይ ይሄ ምንም የሚያስደነግጥ የሚያስፈራ ነገር የለውም። ችግር የለውም። ይኸውልህ እዚህ ጋር ደደቡን የለብንም። ስታስበው አቴሽ እዚህ ጋር ሞኝ ይመስላል። እዚህ ጋር ለእኛ ወጥመድ የሚያዘጋጅልን ይሄ እኮ በጣም ክፍት የሆነ ቦታ ነው ይለዋል። ወደፊት እየተጠጉ ያለ ሁለቱ ወንዶች ድንገት አቴሽ መጣና መጋዘኑ በርሻተር ነው ወደ ከታች ወደ ላይ እየተከፈተ ነበረ። እንኳን ደህና መጣችሁ ይላቸዋል። ሰላም እያሉ ነበረ። ስጠብቃችሁ ነበረ፣ ተከተሉ ኑ ግቡ እያላቸው ነበረ። ሁለቱም ራመድ እያሉ ወደ ውስጥ እየገቡ ይከተሉታል። ወደ ውስጥ እየገቡ ቦራ ታስሯል። እጁ ታስሯል፣ እግሩ ታስሯል፣ አፉ ላይ ፕላስተር ተለጥፎበታል። እንዴ ቦራ እያለ ቮራል እየጠጋ ነበር። ልጄ ቦራ እያለ እየሮጠ ድንገት ኦካን መጣና ሽጉጥ እየደቀነ ነበረ። ቤኪር ሽጉጥ አወጣ። ቤኪርና ኦካን ሽጉጥ ተደቃቀኑ። ቮራል ግራ ገባው። እዚህ ጋር ደግሞ ወዲያው ነበራቴ ሽጉጥ አወጣና የቦራ ጭንቅላት ላይ ደቀነ። ተረጋጉ፣ ምናወራው ነገር አለ፣ ምንነጋገረው ነገር አለ፣ ቀስ ብለን ነው ወደ ጦርነቱ ከገባን የምንገባው፣ ቀስ በሉ እያለ ነበረ። ኦካን በደም ሽጉጡን እያነጣጠረ ነው ያለው። ቤኪርና ኦካን ሽጉጣቸውን ተደጋግነው እዚህ ጋር ደግሞ በአንድ በኩል አቴሽ ይብቃችሁ፣ ተው አቁም፣ መሳሪያን ዝቅ አድርገው ይጠቅመን እያለ ነበር። ቤኪር ሽጉጡን ዝቅ አደረገው። ኦካን ሽጉጡን ወደ ቮራል እያነጣጠረ ነበር። አጎቴ ቮራል በጣም ይቅርታ፣ ነገር ግን ሽጉጥን ስጠኝ እባክህ እያሉ ነበረ። እዚህ ጋር ኦካን የቮራልን ሽጉጥ ተቀበለው። እንደገና ደግሞ እንደዛው ቤኪር ሽጉጡን ሊጠላው፣ ከዛ የቀረውንም ሁሉ እየሰጠ ነበረ። ትርፍ ሽጉጡን ሁሉ ሳይቀር ነበር የሰጠው። ምን ላድርግ ወንድሜ አማራጭ አጣሁ እኮ እያለ ነበር። እዚህ ጋር ቮራል ተናዶ ቤኪርን ሲያው ምን እያረጋችሁ ነው እናንተ ያላችሁት ምንድነው ሲሉ ነበር። በመጀመሪያ ደረጃ በድጋሚ እንኳን ደህና መጣችሁ፣ ስለመጣችሁ በእውነት ክብር ይሰማኛል፣ አመሰግናለሁ ያው እያለ መቀጠል ሲጀምር አቴሽ ሁሉ ጊዜ ታስገርመኛለህ በእውነት ወዴት ነው ነገር ግን የሚያመራው? ልጄ ምን ያርገ? ልጄ እንዴት እንደዚህ ታደርገዋለህ እያል ነበረ። አቴሽ ትኩር ብሎ እዚህ ጋር ቮራልን ይመለከተዋል። በሌላ በኩል ኦማር በመስኮቱ በኩል ያፈጣል። ዋናው ሳሎን ያለው በድንገት ጉልፈ መጣች። አባዬ አሁን ደህና ነህ አለችው። ደክሞኛል ግን መተኛት ደግሞ አልቻልኩም ባክሽ፣ ሰላም አጣሁ፣ አይምሮ ተበጠበጠ ይላታል። ልክ ነህ እኔ ስቦ እንዴት ልተኛ እችላለሁ? እመነኝ እኔ ምን እየሆነ እንዳለ ምንም አልገባኝም። እንዴ ምንድነው ዛሬ አቴሽ ለምን ነበር ቅድም የሰበሰበን? ምን ሊነግረን ፈልጎ ነበረ አለችው። በቃ እንግዲህ ቅድም አሊያና የነገረችን ነገር በተመለከተ ሊነግረን ነበራ። በእርግጠኝነት በያማንና በፌራዊ መካከል የሆነ ነገር እንዳለ ሊነግረን ነበረ። አቴሽ እሱን ነገር አውቋል በቃ እያለ ነበረ። እንዴ ልጅቷ እኮ ቅድም ያለችው እኮ የእብደት ነገር እኮ ነው፣ የልጁ እኮ የያማን እኮ ነው እያለች እኮ ነው ያለችው። ልጅቷ የምትናገረው ነገር ትክክል ነው እያልከኝ ነው እንዲ ያለው አባዬ? ኧረ እኔ አላምንም ይሄ ነገር ግራ ያጋባል ስትሮ ነበረ። ይኸውልሽ እዚህ ጋር የአቴሽን ሚስት ወሰዳት፣ አቅፏት እስካሁን ድረስ አልተመለሱም። ታዲያ ምን ማለት ነው? ፌራይን አቅፏት እኮ ነው የሰራት፣ እሷ ደግሞ የአቴሽ ሚስት ናት እያለ ነበረ። ታዲያ ቮራል ለምን እዚህ ውስጥ የተጋበዘው ለምንድን ነው እያለችው ነበር። አላቅም ይሄ ነገር ሲመስለኝ አቴሽ የሆነ ያቀናበረው ነገር ነበር። በቃ የሆነ ተጨማሪ ነገር ሊነግረን ነበር ጎን ለጎን ማለት ነው ይላታል። ካስተካከለው ታዲያ ምንድን ነው ታዲያ የዚህ ስብሰባ ዓላማ ንገረኝ እስኪ ምንድን ነው ስትሮ ነበር። አንቺ ልጅ አይገባሽም እንዴ? ይሄ ነገር ልክ እንዳውሎ ነፋስ ነው ገባሻ? ድንገት ባልተገመተ ሁኔታ የሚመጣ ነገር ነው። ጉልፈም አይንሽን ክፈች እንጂ እያለ ነበር። እና አቴሽ እዚህ ተፋጠዋል። አቴሽ ምንድነው ችግር? አቴሽ ልጄን ልቀቀው፣ ልጄን ፍታው ልጄን ስማ፣ ይሄ ነገር እኔ እናንተ እንፈታው ነገር ነው እያለ ነበረ። ልጅ እንዴት አደረገዋል? በመጀመሪያ ደረጃ ግን እሱ እኛ እንድንሄድ መፍቀድ አለበት አይደል እንዴ? ከዛ በኋላ መናገር ያለበት ነገር ደግሞ አለ ብሎ ፕላስተሩን ካፉ ላይ እያነሳለን ነበረ። በለስቴ ተናገር እያለው ነበረ። ቮራል ዞሮ ልጁን ይመለከቷል። ቦራ በእርግጠኝነት ዛሬ የሆነ የሚነግረን ነገር አለ አይደል እንዴ? ቦራ አይደለ በላ ለአባት ነገር ይኸው አባት እዚህ አብሮን ቆሟል። በል ንገረን ቶሎ በል ይናገራል ይኸው እያለ ነበረ። ያማንና ኦካን ነበሩ ባህር ውስጥ የወረወሩኝ ያኔ እነሱ ነበር ባህር ውስጥ የጣሉት ሲል ነበር። ምን ይላል ቮራል ተናዶ ወደ ኦካን ተመልክቶ በጥፊ ሊለው ተጣርፎ ሲመጣ በአንድ ጊዜ ነበር እዚህ ጋር አቴሽ ቦራን በጥፊ የመታው። በጥፊ ሲያጮለው ጨንቧ ሚል ድምጽ ሲሰማ እዚህ ጋር ነበረ በአንድ በኩል ቮራል አቴሽ እያለ ሲጮህበት ነበረ። ከመጀመሪያው ጀምሮ ተናገር ሲል ነበረ። ቮራል ተናዶ ሲል አጎቴ ቮራል እባክህ ተኩሳለሁ ተው እያለ ኦካን
ሊያረጋጉ እየሞከረ ነበር። አንተ ከመጀመሪያ ጀምሮ ተናገር በል ጀምር እያሉ ነበረ። እዚህ ጋር ቦራ የቀረው ነገር እንዲናገር እየጠየቀ ነበር። ያኔ እንዴት ወንድሞቼ እንደተከታተልካቸው ተናገራ፣ እንዴት ከፌራይ ጋር እንደተጣላ፣ ፌራይን እንዴት እንደዛትክባት እንዳስፈራራት ተናገር ይለዋል። እሱን እቀበላለሁ። ሁሉ ነገር የጀመርኩት እኔ ነበርኩኝ። ልጅቷን አየኋት፣ ነገር ግን ራሴ ስሜቴን መቆጠር አልቻልኩም። ነገር ግን እሷ እምቢ አለችኝ። በቃ ማለት ከያማን ጋር አብረው ነበሩ። የያማን ጓደኛ ነበረች። የሚገርመው ነገር በጣም የሚገርም ፍቅር ግንኙነት ነበር ያላቸው ሲል ነበረ። አልተዘባርቀ ከርዕስ ውጪ የጠየቀው ነገር ተናገር ሲሉ ነበር። ተደባደብን። ከዛ ያማን እዚህ ጋር ጣለኝ፣ በሁሉም ፊት አዋረደኝ፣ ደበደበኝ ሲል ነበር። ይገባል ይለዋል አትሽ። ከዛ ምን ተፈጠረ እያሉ ነበር። ቮራልን አይን እያየ ወደ ቤታቸው ሄድኩኝ የዋጋቸው ልሰጣቸው ሲል ነበር። ከዛስ እያለ አትሽ እዚህ ይጠቃል። በላ ተናገር አንተ ትንሽ ሰይጣን፣ በል ተናገር ሁሉን ነገር ጎበስ እያሉ ነበረ። እዚህ ጋር እንዴት ሊገላቸው እንደሄደ ወይም ደግሞ ከነሱ ጋር ሊጣላ ቤታቸው እንደመጣና ከዛም በኋላ በድንገት ኦካን እንደመታው ዝርዝር ነገሩ እየተነገረ ነበር ያለው። ቦራ አንድ በአንድ እነዚህ ነገሮች ካስረዳ በኋላ እዚህ ጋር ኦካን ደግሞ እኔ እኮ የሞተ መስሎኝ እኮ ነበረ፣ የሞተ መስሎኝ በቀጥታ ወደ ሆስፒታል እየወሰድኩት ነበረ፣ ነገር ግን ተመለስኩኝና ውስጥ አልኩት ብሎ ተናገረ እዚህ ጋር ኦካን። ከዛ ቮራል ፍጥጥ ብለው አቴሽን አየው። ይህንን ነገር ማብቃት አለብን፣ ይሄ ጸብ መቆም አለበት። ጉልሶይና ቢክድሪ በመጨረሻም የመጨረሻውን ጠብ እዚህ ጋር ሊበቃ ይገባል፣ ምን ታስባለህ እያሉ ነበረ ቮራል። ከዛ እያልከኝ ያለው እርሱት ነው እነርሷ ነው የምትለኝ ሲለው ነበር። እንደዛ አላልኩም፣ ሁለታችን ነው የምንራሳ። የተፈጠረው ነገር እኛ ላይ የሚሆነው እናንተም ላይ የሆነ ተመጣጣኝውን ነገር ነው። ነገሩ እኩል ነው፣ አመጣጥረን ከተመለከት ነው ማለት ነው እኩል ነው በቃ። ስለዚህ እንጫወጥና በሰላም እንለያይ፣ እዚሁ ጨብጠኝ እያለ አቴሽ እጁን ዘረጋ። ይህን ርዕስ እንዝጋው እያለው ነበር። ቮራል ፍጥጥ ብሎ አቴሽን ተመለከተው። ቮራል እንደ አትሽ አይደለም አየውና ግን ጨበጠው። ቮራል ሲጨበጠው ኦክ እዚህ ጋር ቦራ ደነገጠ። ምንም እንዳረሳ የድርጅታችን 5% ድርሻ ያንተ ነው፣ እንደገና ሸሪክ መሆናችንን እንቀጥላለን፣ አንተም ባለድርሻ ነህ፣ ልጅን በደንብ ጠብቀው ቮራል፣ ከአብረኝ ትሰራለህ ከዚህ በኋላ በጣም ብዙ ስራ፣ አለበዛ ከባድ ነው የሚሆነው ወይም የመጨረሻችን ነው የሚሆነው እያል ነበረ። ኦካን ትክክል እያለ ነበረ። በቃ እንሂድ እያል ነበር። እዚህ ጋር ቮራል ልጄ ልቀቀው እያሉ ነበረ። ኦካን ቀስ እያለ የቦራን እጅ እያፈታ ነበረ። ና ልጄ ና እያል ነበረ። እዚህ ጋር ቮራል እና ቦራል ጎን ለጎን እየቆሙ ነበረ። ይኸውልህ ስማኝ፣ ከዚህ በኋላ ማን ነው ወንድሞቼ እንዳትሳፈጣቸው፣ ማንም ከቤተሰብ ማለት ነው። በነገራችን ላይ ይህን ስነግር እያስጠነቀቅ ብቻ አይደለም እሺ፣ እኔ አቴሽ ጉልሶይ ነኝ፣ ስላወኩ ደስ ብሎኛል እያሉ ነበረ። ኦካን ተናዶ ከመጋዘኑ እየወጣ ነው። ቮራል ይከተለዋል። አብረው ተያይዘው እየወጡ ናቸው። ቤኪርም ከኋላ ቀስ እያለ እዚህ ጋር እየተከተላቸው ነበረ ከናቴሽ ጋር። እዚህ ጋር ኦካን ቦራ በጣም ተናዷል። ልጄ ተረጋጋ፣ አንዳንድ ጊዜ ማለት ለማሸነፍ ስትል ዝም ማለት አለብን፣ መቀበል አለብህ እሺ፣ ገና አላለቀም፣ እመነኝ አላለቀም ሲለው ነበረ። ቦራ ከፍቶታል፣ እያለቀሰ ነበረ። ከዛም በኋላ ቮራል መኪና ውስጥ ይገባል። እዚህ ጋር ቤኪር ሽጉጡን እየተቀበለ ነው ያለው፣ የእሱንም ያለቀውንም። ከዛ በኋላ መኪና ውስጥ ገብቶ ሊሄድ ነው እዚህ ጋር። ነገር ግን ቮራል መጀመሪያ ሽጉጡን ወደሱ እየደቀነ ስማ፣ ለምንድን ነው ያን ትርፍ ሽጉጥ የሰጣቸው ሲሉ ነበረ። ወንድሜ ማለት ስታያቸው እነሱ እኮ ሰው ሊጎዱ እኮ አይመስሉም፣ በቃ ማለት የሆነ ለልጅ የሆነ ያቀዱት ነገር ነበረ። ቮራል ቤኪር በጣም የተከበረ ሰው ነው፣ እንደገና ደግሞ የአንተን ልጅ በጣም የተከበረ ነው፣ ምንም ነገር ያደረጉናል ብለህ እንዳታስብ እያሉ ነበረ። እዚህ ጋር አቴሽና ኦካን ፍጥጥ ብለው ይመለከታል። መኪና ውስጥ ግባ እያሉ ነበር ቤኪርን። አብረው ተያይዘው ይሄዳሉ። እዚህ ጋር እናትሽ ጥሩ ስራ ሰርተናል ተብለው ይደናነቃሉ እርስ በርስ። ያማን በሌላ በኩል አሁንም ቢሆን የፌራይን ሁኔታ እየተከታተለ ነው የሚገኘው ሆስፒታል ውስጥ ነው። ሀዛልን ድንገት እያገኛን ነበረ። ከዛ ተፋጠጡ ሁለቱም። ታውቃለህ ፌራይ በጣም ብዙ ነገር አይታለች፣ ብዙ ነገር ተጋፍጣለች። በመጨረሻም እያለችው ነበር፣ ዝም ብሎ አያት። ስለ ልጅ ነው የማወራው፣ ልጅ በጣም ታጋይ ነው ስትለው ነበር፣ ልክ እንደ እናቱ ይላታል። ድንገት ኦካን እየመጣ ነበረ። እንዴት ናችሁ ሲል ነበረ። መጣህልኝ እያለ እዚህ ጋር እያቀፈው ነበረ። ሀዛልም አቀፈችው። ፌራይ ውስጥ ናት የምትገኘውንም ከፍተኛ የሆነ ክትትል ውስጥ ናት። አቴሽ ድንገት መጣ። በመስኮቱ በኩል ሆኖ እየተመለከታት ነበረ። ፍጥጥ ብሎ ያታል እና ያማን እዚህ አንድ ሌላ ሶስት ሆኖ ያወራሉ። አቴሽ እዚህ ጋር አያያና ልሄድ ነበረ። አሁንም ቢሆን ከፍተኛ ክትትል ውስጥ ናት ያለችው። ድንገት ነበረ አቴሽ መጥቶ ሲያጣ፣ አንተ ደግሞ በየትኛው ፊት ነው እዚህ ድረስ የመጣው እያለ ያማን አቴሽን እየጠየቀው ነበር። ይቅርታ ሲሆን ነበረ። እዚህ ጋር ኦካንና ሀዛል ሁለቱ ያወሩ ብለው ዞር አሉ ቶሎ ብለው ጥሩ ውስጥ ለመግባት። ልጅቷን ቅዠት ሆነባል ነበር፣ ለቀናቶች ስታሰቃያል ነበረ። በስነ ስርዓት እንኳን እንድተነፍስ አልፈቀድክላትም ነበረ። ታዲያ እዚህ ምን ልታደርግ ነው የመጣው? እሷ ያለፈችበትም ጭንቀት ማንም ሳይችለው ሲለው ነበር። በመጀመሪያ ደረጃ ይኸውልህ እኔ ፌራይን ማን ነው ለሁሉም ነገር አንድም ጥያቄ ጠይቄያት አላውቅም ነበር። ምንድን ነው ስለኛው ጭንቀት ነው የምታወራው? ምንም እየገባኝ አይደለም። ምን ነው? ሁለተኛ ደግሞ እኔ እዚህ ጋር የሚመለከተኝ ስለ ፌራይና ስለ ልጁ ብቻ ነው። ገባ? እነሱ ጤናማ መሆናቸው አለመሆናቸው ብቻ ነው የሚመለከተኝ፣ ለሌላው ነገር ምንም አያገባኝም። አንተ እዚህ ጋር ጭንቀት ስትረስ ምናምን ነገር ያልከኝ ምንም እኔን አይመለከተኝም። ገባ አይደለ? ግራ ቀኝ ከምትል እንዳለ የተፈጠረው ነገር የዛለት ምሽት መታኩብን ነገር የኖረው የሁሉ ነገር ግሳንግስ ውስጥ አንገባም ነበረ። ገባ? አንተም ብትሆን ያችን የማታፈቅራት ልጅ ለማግባት አትገደድም ነበረ ያማን እያሉ ነበር። ያማን ፍጥጥ ብሎ እየተመለከተው ነበረ። እንግዲህ እቺ ልጅ ደግሞ በመጨረሻ መጣለያ ፍለጋ አትሽከረከረም ነበር አለው። መቼስ አላፈቀርካትማ ብሎ እየጠየቀው ነበር ያማን። እዚህ ጋር አቴሽን አላፈቀርካትም ወይ ብሎ ሲጠይቀው አቴሽ ፍጥጥ ብሎ ተመለከተውና ሆስፒታል
ሆስፒታል ውስጥ ስላለን ፈጣሪና መስገን አሁን እንጨቃጨቅበት ቦታም ጊዜውም አይደለም መነጋገር ካለብን እንነጋገራለን ባልከው ነገር ተጸጸትበታለህ እያለው ይራምዳል ሲራምድ ያማን እየተከተለው ያት እስኪ እንገናኝና እንነጋገራ ታዲያ መነጋገር ካለብን ስለ ነበር አራራ ወንድም ምን ሆናችሁ ነው እናንተ እንዴ ይሄ ሆስፒታል ነው እዚህ ጨቃጨቁ ነው እንዴ ያላችሁ ነበር ኦካን እዚህ ጋር ከዛ በኋላ እዚህ ጋር አቴሽ ይሄዳል ልጅ በቃ ይኸውልህ አሁን እዚህ ጋር መዳን አለባት አንተን ነው የምትፈልግ አሁን አንተ የልጁ አባት ነህ ለምን አትረጋጋም እያሉት ነበር እዚህ ጋር ኦካንና ሀዛል ተረጋጋ ነው ማለት ነው ችግር የለም እያሉን ፐርፌሪያን ቢሆን የሆነውን ነገር አታውቅም ውስጥ ናት ነገር ግን አቴሽ ውስጡን የሆነ እሳት የሆነ ነገር ልብ ውስጥ እየተብላላ ነው የሚቀኛው አቴሽ እንደዋዛ ይህን ነገር አይተውም ወደ ቤት ከተመለሰ በኋላ አሁን ሻወር ነገር ወስዶ ራሱን በመስታወት እየተመለከተ ነበረ ብዙ ያስባል አቴሽ ብዙ ነገር ያቅዳል በሌላ በኩል አሊያና ብትሆን እንቅልፍ የላትም አሊያና ምን እየተከናወነ እንዳለ አታውቅም የሆነ ነገር እየጠጣች ነበር ማታ በድንገት ቴክስት ተላከላት ከቦራ እኔ ቆንጆ እንዴት ነሽ ታዲያ የሚል ቴክስት ነበር የተላከላት እንገናኝ አላት ፈጥና ከቤት እየወጣች ነው ፈጥና ወደ ቤቱ ሄደች አብሮ አደሩ በጠዋታውን ራቁታቸው ናቸው ይቀኙት እዚህ ጋር አሊያና በጠዋት ዞሩ ስትል ቦራ አራቁ ተጋድሟል ደነገጠች ወይኔ አምላኬ አሁን ደም በየመውጣት አለብኝ ብላ እሱን ከእንቅልፍ ላለመቀስቀስ ብላ በጸጥታ ካልጋ ብድግ እያለች ነበረ ከዛ በኋላ ልብሷን እየሰበሰበች እያለ በድንገት ነቃ እኔ ቆንጆ ወዴት ነሽ እያለ ነበረ ምንም እንዴት መጣሁኝ እዚህ ስትለው ነበረ አይ የሚገርም ነው ቀኔን በሚገርም ሁኔታ ከጉልሶይ ከሆነችው ከቆንጆ ልጅ መጀመሪያ ራሱ ደስ ይላል እያለ ነበር የያማን ሚስት እንደሆነች ያውቃል ስማ ባለፈው ለታ የተፈጠረው ነገር በጣም ስተት ነበረ ምን እንደተፈጠረ እኔም አላቅም አባክቶኝ በቃ ገባ አይደለም ለማንም ሰው አትናገርብኝማ አምናለሁ አለችው አረ በትክክል ለምን ብዬ ልናገር እችላለሁ እያለ ነበረ ተረጋጊ ይላታል ስሚ ይኸውልሽ አሁን እዚህ ጋር መጨናነቅሽ ችግር የለም ግን ስትጨናነቂ ደግሞ የበለጠ ቆንጆ ትሆኛለሽ ይላል በዝም በል እስኪ ብላ ጨርቅ ነገር ተወረውርበታለች አለና በጠዋት ማለት ይቻላል ወደ ቤት እየመጣች ነው ድንገት ሸርሚን አገኘቻት በጠዋቱ ጌት እየመጣች ነው ስትላል ነበረ ምንም ዝም ብዬ በጠዋት ወክል አረግ ብዬ ለጤና አሪፍ ነው ስትላል ነበረ እንዴ በጠዋት ምን ማለት ነው በጠዋት እንደዚህ አይነት ጫማ አርገሽ ነው እንዴ ወክ የምትወጪው አለቻት ምን ችግር አለው ስትላል ነበረ ሸርሚን እያሳቀችባት ነው በሌላ በኩል ያማን ወደ ሆስፒታል እየተመለሰ ነው ያለው የሆነ ነገር ገዝቶ ፌራውን ደህና ሆናለች ተነስታለች እዚህ ጋር ያማን እንዳያት በቀጥታ ወደ ውስጥ እየገባ ነበረ እንዴት ነሽ እያለ ነው የሆነ የሚበላ ነገር ገዝቶ ነው የመጣው ስታየው በጣም ደነገጠች ያማን በመጨረሻ ሙሉ ነገር አውቋል ሲያተንባ እየተናነቀው ነበረ እንደውም አለቀሰ እሷም አለቀሰች እየተላቀሱ ተቃቀፉ ከብዙ ጊዜ በኋላ ናፍቀኸኛል እየተባሉ ነበረ በመጨረሻም አሁን ተጣምረዋል ፌሬ እና ያማን አትሽ ምን እየሆነ እንዳለ የሚያውቀው ነገር የለም ሁለቱ ተቃቅፎ በመጨረሻም ተገናኘን ፍቅር ተገናኘን ልጃችን እየተባባሉ ነበረ ከዚህ በኋላ ምንም የሚለያቸው ነገር ያለም አይመስልም አምጥቼልሻለሁ ምግብ ንብላ እያላን ነበረ ቁጭ ብለው ማውራታቸው እንደቀጠሉ ናቸው በሌላ በኩል እነ ጉልፈምና ኦማር ዛሬ በቀጥታ የፌራይን ቤተሰቦች ሰበሰቧቸው የሷን ወንድም እነ አሊያናን እነ ጀሚሌን ሁሉንም ሰበሰቧቸው ኦማር ከመጣ በኋላ አቶ ኦማር በጣም እንዳዘንክብን ይገባኛል ነገር ግን ማታም እኛም ብንሆን ምንም እንቅልፍ አልተኛንም ለእኛም ብንሆን እንደዚህ እፍረት ውስጥ መኖር በጣም የሚከብድ ነው እያልን ነበር ቼቲን እዚህ ጋር ዝም በሉ እዚህ ጋር ላወራ ነው በቃ እንዴት እናንተ እንደዚህ አይነት የውርደት አሮንቋ ውስጥ ትከቱናላችሁ ምን አይነት ቤተሰብ ነው ግን ይሄ ምን አይነት ስብስብ ነው ለምን እስኪ ለምን ምክንያት ሙሽን ተመልከት ልጆች ምን አይነት ጣጣ ውስጥ እንደከተቱን በህይወቴ እንደዚህ ተዋርጃ አላቅም ያንተ ልጆች እንዳዋረዱን በህይወቴ ተዋርጃ አላቅም ምን አይነት ቤተሰብ ውስጥ ነው የገባነው ምን አይነት ጣጣ ውስጥ ነው የከተታችሁን በሉ እንግዲህ ልምከራችሁ ላያችሁ አልፈልግም ከዚህ በኋላ ቤተሰባችን ለቃችሁ ልንትሄዳላችሁ 24 ሰዓት ሰጣችኋለሁ ከዚህ ውጡ እያላችሁ ነበር ግን እኮ አቶ ኦማር እያል ነበር ቼቲን ግን የሚባል ነገር የለም ግን አትበሉኝ እናንተ ሰዎች ያማችኋል እንዴ ጉልፈም ይልሽ ከዚህ በኋላ እንደዚህ አይነት ስርዓት አልባኝነት ቤተሰብ ውስጥ እንዲሰፍን አልፈልግም እነዚህ ሰዎች ጥረግርግ ብለው ከዚህ ቤት እንዲወጡ ብቻ ነው የምፈልገው እያለ ነበር ተናግሮ ከሄደ በኋላ ጉልፈም ፊታቸው ቀረበች እና የተባለው ነገር ሰምታችኋል አይደለ አንዳችሁም እዚህ ቤት እንድትቀሩ አልፈልግም ጥረግ ብላችሁ ትወጣላችሁ ስትል ነበር አሊያና የሆነ ነገር ልትናገር እየሞከረች ነው በግድ ነው ጀሚሊዝም እያስባለቻት ያለችው ከዛ ጉልፈም ሁሉም እየተበታተኑ ልትወጣ ነበር ድንገት አሁንም አሊያና የሆነ ነገር ልትል ነበር ዝም ባያፍሽ እንዳከፍች ብላ ጉልፈም ጀሚሊ እየተቆጣቻ ነው ተሰብስበው ሁሉም መጡ 24 ሰዓት ተሰጥቷቸዋል እዚህ ጋር አሊያና ግራ ግብት ብሏታል ምንድነው የምናረገው በእርግጠኝነት አይ ወደ አንካራ ነው የምንሄደው በቃ ይባባላሉ የቀጣይ ማረፊያቸው ምን ሊሆን እንደሚችል እዚህ ጋር ይነጋገራሉ አትሽ ከሰዓት ወደ ቤት እየመጣ ነው ያለው ወደ ቤት ገባ በውስጥ በኩል እነ ኦማር ከነ ጉልፈም ከቁጭ ብለው እያወሩ ነበር በአሁን ሰዓት ላይ እነሱ ከዚህ መሄዳቸው ነው ትልቁ ነገር እያለች ነበር ጉልፈም አትሽ ድንገት እየመጣ እማዬ ምንድነው ሲል ነበር አይ ስለ ፌሬ እያወራን ነበር እያለችው ነበር ይህም ያቺን ትልቅዬ እባብ እዚህ ቤት መውጣት አልነበረብሽም እያለ ሲያወራ ስለማን ነው የምታወሩት እማዬ ምን ስለምን እባብ ነው የምታወሩት ሲል ነበር አትሽ እዚህ ጋር ያው ማለት ያው ፌሬ ሸውዳናለች ማለት እዚህ ጋር የማን ልጅ ተሸክማ ከዛም በኋላ ከአንተና ፈቀርኩ ወድርኩ ብላ ግብታለች ስራ ነበረ እማዬ ምን የምታውቂው ነገር የለም ፌሬ በምንም ጉዳይ የምትወቀስ አይገባም እያል ነበር ምን እያልክ ነው ይሄ ደግሞ ምንድነው የሚለው እንዴ ከወንድማ እርግዛ ትታሄደች እኮ ትዳሯን አፍርሳ ትታሄደች እኮ ምንድነው የምታወራው እኔ የምልህ አንተ ግን ያገባት እርጉዝ መሆኗን እያወቅ ነው እንደዚህ አይነት ቦቅቧቃ ወንድ ነኝ እንዳትለኝ ብቻ እያሉ ነበር ጉልፈም ብትሆን አቴሽ ይሄ ነገር እውነት ነው እያለችው ነበረ ኧረ አይሆንም
እያሉ ነበር። አይደለም እያል ነበረ። ብራቮ፣ እንደዛ ነው የሚሻለ። ገባ አንተ ለነገሩ ስለ ቤተሰባችን አሰብ አታውቅም አለው። ይህም ቤተሰብ አይደለም ቤተሰብ ማን እዚህ ቤተሰብ ጠባበው ነው እንደገባ እስኪ የሚመጣበት ጊዜ ነው ይኖራል ሲል ነበር። አንተና እያል ነበር ኦማር ዚጋ። እናትህ አንተን ከአሜሪካ መጥራት አልነበረባትም፣ ይሄ የእሷ ስተት ነው፣ አንተ የሷ ደካማ ጎን ነህ እያል ነበረ። መልካም ዜና ላይ መልካም ዜናው ያው እንግዲህ ያ አባባ አሁን አጠገባችሁ ዞር እያለ ነው፣ ልታስወግዱት አትችሉም እያላችሁ ነበረ። ወደ አሜሪካ ልትመለስ ነው አለችው። አረ በጭራሽ እያል ነበረ። አልመለስም እያለ ነበረ። አስደነግጣቸው። አትሽ ብዙ ነገሮችን አብረን እናያለን ብሎ ዞር ይላል። ኦማርና ጉልፈም ስጋት ውስጥ ገቡ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜው ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉና የምትከታተሉኝን ክብሯን ተመልካቾች ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።